بالله من الشيطان الرجيم. السلام عليكم. أبو زور باللي ودزو. سلام عليكم. إيه ودزو سلام يتفاضل ودزيد. دمو سوي سلامات ودزيد اللي يتفقين ودزي. أساسك. برونا شنو؟ إيه بر بلك ودزيد. برونا شو أنتي نقول لنا كذي بس ترى يجينا نورسك. ده أبو عندنا من دلو. أنتي كربا مسك. دزي فيرا نمودلاي. نبي الشيطان راشين بدزي عين دزي نكالدنا يم. منو شو برونا أورينسك. بر برات ولي دمو سيستلا بناتج. أنا ما استلم. أيني ما استلم. دزي هورو بني استلم. ما يجي بناتج. أكان لندو ماتين. أشكر لك. أنا من ما ليش بكون نور العالم. بس وين نفسش؟ يا راس قدينا نيا بس دمو سيفتر مثلا. زي سلامة سلامة. زان ده يشفروا بكني. إذا أنا درنسو. دي مسافة تشكوت ولا. شوتي لا جزيرة نجي. بقى كلام تشي سو متك الجوتي ما سيت مفتك. هو قبل. ሱመያ በአሁኑ ተበላች። እኔም መዝናኛ ቦታ አዘጋጅቼላችኋለሁ። እዚህ ጋር መታችሁ ዘና ፈታ ማለት ትችላላችሁ እያልኩኝ እንግዲህ ከስንት ዓመት በኋላ ብሩና ብሩ አንድ ላይ ተገናኝተዋል ማለት ነው። እንግዲህ ሱመያ እጅግ ድንግጥ ብላ ቁጭ ብድግ እስከ ማለት ድረስ ደርሷለች ማለት ነው። እስከ ዛሬ ድረስ እየተጫወተችበት እስከ ቤት ድረስ ሄዷ ነበረ። ሆኖም ግን ዛሬ ደግሞ ተበላሽ ማለት ነው። እንግዲህ አንዳንዴ መበላት አለ። እበላለሁ እያላችሁ መበላት ስላለ ጠንቀቅ በሉ። እንግዲህ ሱመያ እንዴት እንደደነገጠች እኔ ራሱ እስካየው ድረስ እውነት አልመሰለኝም ነበረ። ሱመያ እንደዚህ ትያዛለች ብዬ ባላሰብኩበት ሰዓት እንግዲህ ሱመያ ተይዛለች። ንግስት ሱመያ ስንት ጊዜ ሙሉ ቤት ሄደሽ እየበቆሻቸው ሽንታቸውን እያሸናሻቸው ዛሬ አንቺ ራሱ እንዴት እንደደነገጥሽ ግን ጀግና ነሽ። ድንቄሻለሁ። በድንጋጤም ቢሆን ኃይለ ቃል ተጠቅመሻል። እንግዲህ ያው እኔ የንግስት ሱመያ ደጋፊ ነኝ ማለት ነው። ስለዚህ የሴቶች ደጋፊ ነኝ። ግን የአንዳንድ ጨምላቃዎች እንደነ ሩታ አይነቶቹ አይደለውም። እና ስል ንግስት ሱመያ እንግዲህ ብትደነግጥም የኔ ቆንጆ የኔ ብሩ ናፍቀሽኛል፣ ቢያንስ ለሰው ታይታም ቢሆን እቅፍ አድርገሽ ሳሚን ስላት፣ ኧረ እባክህ ዞር በለኔ የምሰማ ሴት አይደለውም፣ እኔ ጀግና ነኝ እንቁ ነኝ እያለች እንግዲህ ኮራ ዘና ብላ በፖሊስ ነው የማስወጣ እያለች ነበረ። በእርግጥ ሴትዮዋ ያደረገችው ነገር መልካም ነገር ሆኖ ሳለ ያው ሱመያ በባለፈው ጊዜ የምታስታውሱ ከሆነ ሸሪያ ለብሳ የሆነ ስም ነበረው እና እንደዛ አይነት ለብሳ ፊቷን ሸፋፍና ቤቱ ልጁን ይዛለት ሄዳ እንደ ለማኞና ማለት ነው። ከዛን ልመናዋንም 200 ብር ሰጥቷት ነበረ። ሆኖም እንግዲህ ቪዲዮን አይቶ ጨጓራው ተገልብጦ ተናዶ ጬሶ ምናምን ቪዲዮ መልስ አልሰጣትም ነበረ ማለት ነው። ወይኔ እያለ እንግዲህ ርርድብን ብሎ ከዛ ነሳ ሰይድማ ቅጥል ርር ብሎ ነው ምንድነው ቪዲዮን አይቶ ዝም ያለው ያልመለሰልኝ ምናምን ብላ ነበረ ማለት ነው። እሱ ደግሞ ምን ብሎ ቢመልስ ጥሩ ነው? እንኳን ቤት መተሽ እንኳን ሰላም ልልሽ ልነካሽ እንኳን አልችልም፣ አልወድሽም። ከዚህም በኋላ እኔ ከማናትሳ ከኢማን ጋራ ማንንም አላወዳድርም። እንኳን እንደዚህ ተሸፋፍነሽ ተገልጸሽ ብትመጪ ራሱ ዙር ብዬ አላይሽም፣ ወጥቶልኛል ብሏት ነበረ። ሆኖም ቪዲዮዋን እየተከታተለ በየዕለቱ እያያት ወይኔ የት ነው ማገኛት እቺ ሴት እንደዚህ የተጫወተችብኝ፣ እቺ እንኳን መሸለም አለባት፣ እቺ ጀግና ናት እያለ በውስጡ ርድብን እያለ ከላይ አልነካሽም ምናምን ሲላት ነበረ። ዛሬ ደግሞ ብሩዬ ብሩኮ በሬዱኮ ምናምን እያለት ነበረ። እሳ ደግሞ ዘር ብልባካን ሰውዬ ሄድና እነሱን አስረግዛቸው እያለች ነበረ። የእነሱ እንትን የተበላሸ ነው ምን ነበር ያለችው? ማፀን የተበላሸ ነው እንዴ? ሄድና በሰልፍ አስረግዛቸው፣ ሴቶቹ ካዩክ ደግሞ ያባርረዋል። እኔ እንደዚህ አይነት ነገር አይነካካኝም፣ ዞር በልልኝ እያለች እንግዲህ ልኩን ስትነግረው ነበር። አንጀት የሚያርስ ነገር ሁሉ ስትናገረው ነበረ ማለት ነው። ሆኖም እንግዲህ እንደዛ አይነት ንግግርም ብትናገረውም እንግዲህ እሱ የኔ ብሩ የኔ ቆንጆ አንድ ጊዜ ብቻ ሰላም በኝ፣ አንድ ጊዜ ብቻ ልቀፍሽና ሰላም ልበልሽ ሲላት ዞር በል ሲጀመር
ተገላልጠሽ ብትመጪ ራሱ አልነካሽም ብለህ ቪዲዮ እየሰራ ከሆነ ያላየው መስሎ ነው እንዴ ብላ ወገቧን ይዛ ሸሼ ገዳሜ ሸሼ ገዳሜ ሸሼ ገዳሜ ስትለው ነበር ማለት ነው። እና እሱም እንግዲህ መጀመሪያ ሴትዮዋ ቃል አስገብታው ነበረ ምንም አይነት ረብሽ እንዳይፈጥር። እንግዲህ ሴትዮዋ ናት እንጂ ሰይድ እስከ ዛሬ ድረስ አንድ ቀን ሱመያን አልያዛትም ነበረ። ለዛ እኮ ነው ሱመያ ማደንቃት። ሱመያ ስንት ጊዜ ሄዷ ሴቶቹን ሽንታቸውን በላያቸው ላይ አሸናች። ማናት ያቺ አዩን ያዘቻት። መልሷ ደግሞ ችኛዋንም በለማኝ ሰበብ ገባችላት። ብዙ ናቸው ሚስቶቹ እንግዲህ እንድታውቁት ማለት ነው። ብዙ ናቸው። እና በቃ እንዴት አድርጓ ቤት እንደምትገባ እንዴት አድርጓ እኔ ራሱ ሲሄድ እሷ ጋር ሰለጥናለሁ ለወደፊት ብዬ አስቤ ነበረ። እና እስከ ዛሬ ድረስ ሳይዛት እንግዲህ ሴትዮዋ ያው አይታ ያው ልጆች አላቸው። እነኚህ ጥንዶች መለያየት የለባቸው መጣመር ነው ያለባቸው ብላ እንጂ ሰይድን የተባበረችው ማለት ነው። እና ቪዲዮ ላይ ለምንድን ነው እንደዛ ያልከው? ተገላልጠሽ ብትመጪ እንኳን አልነካሽም ያልከው ብላ ስትለው ምን ቢላት ጥሩ ነው? እዚህ ልመጣ ሀሳብ ላይ ስለነበርኩኝ በቃ ቁርጥ እንድትይ ፈልጌ ነው ምናምን ነገር እና በህግ ልጆች ማየት እችላለሁ። እስቲ ያሳየኝ አለችው። ህጉን አሳየኝና ውሰድ። በቃ ፖሊስ እጠራለሁ። ጥበቃ የለም እንዴ? እንዴት ነው እንደዚህ የምታደርጉት? እያለች እንግዲህ በጣም ትልቅ ብጥቡጥ ተጀምሯል ማለት ነው። ብጥቡጡ እንግዲህ ይሄ በነገራችን ላይ ወሬው አልቀዘቀዘም፣ ትኩስ ነው ይዤላቸው የመጣው። ስለዚህ እኔ እንደዚህ ትኩሱን ይዤላችሁ መጥቼ እንደውም ማታ ይዤላችሁ ልመጣ አስቤ ነበረ፣ ግን እንቅልፍ ታጣላችሁ፣ ስራ መስራት አለባችሁ በማለት ሂሳብ ውስጥ በማስገባት ነው። ስለዚህ እናንተ ደግሞ ሼር አድርጉልኝ። እና ትክክለኛ ነው የተገናኙት፣ ትክክለኛ ነው የገፈተረችው። ጥርሱን እስኪ ነክስ ድረስ ነው ጨጓራውን ነው ያቃጠለችው። በቃ ሴቶች እንደዚህ ነው ጀግና መሆን ያለባቸው፣ ቆራጥ መሆን ያለባቸው። አንዳንድ ሴቶች የኔን አንጀት እርድብን ያደረጉ ሴቶች አሉ። ሚዲያ ላይ ሳይወጡ ዛሬ ይባቀሱና ከዛን እናተ እንደዚህ አድርጊ ብላችሁ ስትመክሯቸው ሄደው እናተ የመከራችሁትን ሙሉ ለባላቸው ቆጭ ያደርጋሉ። ከዛም ባልየው አንቺ ፈረስ እኛ ያው አልተለያየንም፣ አንቺ ግን ምን ስትሆኝ ነው እንደዚህ አድርጊ ብለሽ የምትያት ካለኔ የምትኖር መስሎሽ ነው ብሎ ባልየው ጥምድምድ አድርጎ ያዘኝ። ብዙ ሰዎች አሉ። ከአሁን ወዲህ በባልና በሚስት መካከል ጣልቃ መግባት የለም፣ አከተመ። ግን እንደ ሱመያ አይነት ቆራጥ ደግሞ ስለሚኖር እንዴት አድርጌ ዝም ልበል? ሴት ልጅ ራሷን ማኖር ትችላለች፣ ራሷን ማስከበር ትችላለች፣ ጀግና መሆን ትችላለች ማለት ነው። ብቻ ጤና ካለ ከወንድ በላይ ሴት ልጅ ሰርታ ራሷን ማስተዳደር ትችላለች። ሱመያ ስንቴ ነው ዘና ፈታ ስትል የነበረው? አንዴ ሳውዲ፣ አንዴ አንዴ ማን ነው ሌላ ሀገር ስሙ ይጠፋብኛል እያልሄደችበት የለም። ስለዚህ ከሰራ አንድ ሰው ይከበራል። እሷ ማሰራ ቢሆንና አሁን ለምሳሌ ሰይድን አግብታ ምንም አይነት ስራ ባይኖራት ኖሮ ግዴታ ሰይድ 10 ቢያገባ እዛው እያለች እንደዚህ ያደረገኝ፣ ወደዚህ ወጋኝ፣ ወዲን ቆረጠኝ እያለች ለአንዳንዱ እየነገረች እዛው ነበር እንትን የምትለው። ሴት ልጅ መስራት አለባት ከሚሉ ስለሆንኩኝ ሴት ልጅ እንደዚህ ጠንካራ ሆኗ ልፍስፍስፍስፍስ ብላ ወንድ ስር ካልተልከሰከሰች እንኳን ለራሷ አይደለም ለሌላ ሰው ትተርፋለች ማለት ነው። ለሌላ ሰው ትተርፋለች። አንዳንድ ሴቶች ደግሞ በዚሁ አጋጣሚ ማለት ነው ከአረብ ሀገር ይሄዳሉ፣ ያገቡና ያለውን ነገር ሁሉ ዝርግፍ አርግተው ለወንድየው ይሰጣሉ። ለወንድየው ይሰጡና ከዛም በኋላ ያ ወንድየው ያቅበታል። እንግዲህ የኔ ቆንጆ ሀቢብቲ አያቲ አልቢ ሲሉ ስለሚወዱ እንደዛ ይላታል። ከዛን የሚስጥር እንኳን ደብቃ አታስቀምጥ፣ ሁሉን ሰጣለች። ያ ብር ያልቃል፣ ተመልሷ ወደዚህ ትልከሰከሳለች ማለት ነው። ከዛም መጣላት ብሩን አይቶ ስለሚወድ ብዙ ሰዎች ብሩን እናንተ ደብቃችሁ ቀንሳችሁ ካለ ብር እንዲወዳችሁ አድርጎ ከማሳየት ብሩን አሳይተው ይወደዱና ከዛም ብሩ ሲያልቅ መባቆስ ይጀምራል ማለት ነው። ከዛን አምጣ እንደዚህ መግሻ አምጣ፣ የለም ምን አባሽና ነው ሲጀምር ነው አይደል እንትን ያልኩሽ ብሩ የታለ? ባለፈው አብረን አይደል የበላነው?
አንቺ ፈረስ እያለ ከዛም ተመልሶ ወደ አረብ ሀገር ይመጣሉ ማለት ነው። እና አንድ ሰው ከአረብ ሀገር ራሱ ከሄደ ትዳር ቢይዝም ያ የራሱን ገንዘብ ወደ ትልቅ ደረጃ ወደ መሻሻል የሆነ ነገር መክፈት ከትልቅ አይደለም ደግሞ መክፈት ከትንሽዬ ወደ ትልቅ ከዛን እሷ ብር ካላት መቼም የምሰራ ሴት ከሆነች መቼም አትሸነፍም። ከፈለገ እሱ ጥንቁር ብሎ መሄድ ይችላል። ስለዚህ እንደ ሱመያ ጠንካራ ለመሆን ሱመያን ተከታትላችሁ ቆራጥ ለመሆን አስቡ። እንደ አሸንጉሊት እኮ ነው የተጫወተችበት። እንደ አሸንጉሊት እኔ እከታተላቸው ነበር፣ አድናቂያቸው ነበርኩኝ፣ አሻዋሪያቸው ነበርኩ፣ አጨብጫቢዋ ነበርኩ የእሷ ማለት ነው። አሁን ትቼ ነው እና ዛሬ ደግሞ በቃ አመላለሷ የሆነ ግንትን የሆነ ቅጭ ስታደርገው በቃ ስለተመቸኝ ይዤላችሁ መጣሁ። ሴቶች ከእሷ መማር ስላለባችሁ ማለት ነው እና ስለዚህ ማለት ነው ሴቶችዬ ስራ ስሩ። ስራ ስትሰሩ ደግሞ ያላችሁን ነገር ሙሉ ለሙሉ ግልጽልጽ አድርጋችሁ ለባላችሁ አትንገሩ። በቃ ግማሹን ነግራችሁ ግማሹን አስቀምጡ። የሆነ ሰዓትና ስትቸገሩ ያንን አንስታችሁ ጥሩ ስራ ሰርታችሁ ከዛ ሰው በላይ ሆናችሁ ስታሳዩት እርርድብን። አሁን እኮ ሰይድ ሱመያ ከሱ በላይ ነው ያለችው። የፈለገችበት ትሄዳለች። ልጆቿን እንደፈለገች ዘና ፈታ አድርጓ ታኖራለች። እሱ ቤት ሲገዛ እሷም እዛው ሄዷ ቤት ትገዛለች። እሱ የሆነ ነገር ሲያደርግ እሷ የበለጠ እያደረገች ስታሳየው በቃ እንትን አንጀቱ ልውስውስ ብሎ ንድድ ብሎ የሚያደርገው ነገር ግራ ገባው። ሊይዛት መያዣ አጣት። እንደውም የሆነ ሰዓት ላይ ጥንቁልና ጀምራለች፣ ማስደገም ጀምራለች ብሎም ነበረ። ከዛን እንዴት እዛ ትሄዳለች ተብሎ ብዙ ነገር ተወርቶላት ነበረ። እሷ ግን እዛው በነገራችን ላይ የራሳችሁ ጠላት የራሳችሁ ወዳጅ ለእናንተ ጠላት ነው። እዛው አጠገባችሁ ጋር ያለ ማለት ነው። መቼም እዛው ካጠገቡ ጋር ያሉት ናቸው ሪፖርት የሚሰጧት። እሱ የለም፣ እሱ እንዲህ ነው፣ ወደዚህ ነው፣ አዩ ብቻዋን ናት፣ ኢማን ብቻዋን ናት ብሎ የሚሰጣት እዛው አጠገቡ ጋር ያለ ሰው ነው። መቼም ሰው ካልነገራት መንፈስ አይደለችም። እና ወዳጃችሁ የራሳችሁ የውስጣችሁን የምትነግሩት ስለሚጎዳችሁ እሷ በዛ አይነት ተጠቅማ አንጀቷን አርሷለች ማለት ነው። ቅጥል ያለችውን አንጀቷን አጥታለች። እሱ በቃ የትም አትሄድም፣ አንዴ አግብቻታለሁ፣ ልጅ ወልዷለች በማለት አይደል እንዴ ሄዶ ፍራንክ አረኩ ብሎ ኢትዮጵያ መጥቶ ያገባው። ስለዚህ አንጀቴን እኮ ነው ያራሳችሁ። አንጀቴን ቅቤ ነው ያጠጣችሁ። እና ውዶችዬ ከዚህ ተማሩ ልላችሁ ነው ያመጣው። ሱመያ ይመችሽ። አይ ሚስ ዩ ሶ ማች። በቃ እኔ አድናቂሽ ነኝ። ኢትዮጵያ ስመጣ ግን ላገኝሽ እፈልጋለሁ። እኔ ችግር የለውም ከእንትና ጋር ከሰይድ ጋር ብትታረቂ አሁን ላይ ምንም ችግር የለኝም። ደስ ነው የሚለኝ። ለምን ደስ ይለኛል? በቃ ማን እንደሆንሽ አሳይተሽዋል። እንዴት እንዳሽከረከርሽው እኮ አንበሳ ያንቺ አይነት ሴት ይብዛለን። እና ያው እኔ ሳገኝሽ እንግዲህ እንዳትረሽኝ፣ አጠር ብዬ ረዘም ብዬ አጠር ያልኩኝ ነኝ፣ ቀላ ብዬ ጠቆር ያልኩኝ ነኝ። ቁመቴም አስተሳሰቤ በጣም ምቹና ጀግና ሴት ነኝ ማለት ነውና ስለዚህ እንደዛ እንትን ትኛለሽ። እዚህ ጋር ደግሞ በፈረንጅኛ የምታወራው እህታችን ያው መቀየጥ ስላለበት ነው እያስረዳቻችሁ ነው። በእውነት ውስጥ ስለ ሱመያ የተሰማችሁን ነገር ከእኔ ከመንጣጣት ውጭ እኔ ማታ ደስ ብሎኝ ነው የተኛሁት ማለት ነው። እና እስቲ አስተያየታችሁን ኮሜንት ላይ አስቀምጡ። ሲጀመር አሁን ቢታረቁ ራሱ የመጀመሪያው ፍቅር ያ የሚሰሩት ያ የሚያስተምሩት ነገር አይመጣላቸው። ሰይድ መጨረሻ ላይ ሲወጣ ማለት ነው አስወጥተዋለች የለም ከቢሮ ጥርሱን እንዴት አድርጎ እንደነከሰ ሊነክሳት ራሱ እኮ ሊበላት ራሱ እንዴት ወንድ ወኜ ይሸነፋለሁ? የታባክ እንኳን ተሸነፍክ። ትንሽና ወንድ ልጅ አይሸነፍም፣ ሴት ልጅ አታሸንፍም ያለዋን እንዴት ብታዩ ጥርሱ። ወንድ ልጅ እኮ መሸነፍ አይወድም፣ ሴት ልጅ መሸነፍ አትወድም። አሁን ላይ ሴት ናት የምታሽከረክረው። ስለዚህ እስቲ እናቴ ስትሰማችሁን ኮሜንት ላይ አድርጉ። ያ ፍቅር አልቆ ያንን እንትን ብሎ በቃ ሴት ልጅ ወለደች ብሎ እንጣጥ ብሎ የሚያገባ ወንድ እሰየው፣ ዛሬ ዋጋ እናገኘ። እንደዚህ አይነት ሴትም አለች። ጠንቀቅ ቆረጥ በል። ትዳር ማለት የተከበረ ነው። ሞት ካለየ በስተቀረ እዛም እዚህ የምትሄዱ ወንዶች
እንደዚህ ነው ሁላችሁንም ሽርር ማድረግ ነበረ። አንጀቴን አራሳችኝ እና ለማንኛውም አስተያየታችን አስቀምጡ። ያው ፈረንጅኛው እንትን ችግር የለው በላ ንግስት ሱመያ እንግዲህ አይዞሽ አይዞሽ፣ እኔ ያለው ከጎንሽ፣ መዝናኛም ቦታ አዘጋጅቻለሁ እና ልጆችሽንም አሳዩ፣ በቃ አሳዩ። አንጀትሽን ሳላደረሽ ምንም ማለት አይደለም፣ አሳዩ እና ያው እኔ ማሸነፍሽ ነው የተመቸኝ። በቃ የሚሸነፍ ሰው ሴት ልጅ ማሸነፍ አለባት፣ መሸነፍ የለባትም። ስለምን እንኳን አሸነፍሽው፣ እንኳን ጥርሱን እንደዛ አስነከሽው። አንቺ ፈገግ ብለሽ 32 ጥርስሽን እያሳየሽ፣ እሱ ደግሞ አንጀቱ ርር ብሎ ወንድ ልጅ ተሸነፈ ማለት እንደዚህ። ጎበዝ ጎበዝ ጎበዝ። አይ ሚስ ዩ